በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 14 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 14 በዚህች ቀን የሀገረ ጥራኪያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ። ይህ ቅዱስ ሶርያ ከምትባል ሀገር ነው። ወላጆቹም ክርስቲያን ናቸው። እርሱም በገድል የተጠመደ ተጋዳይ ነው። አርዮሳውያንንም የሚቃወማቸው ከሃዲያን የሚላቸውን አውግዘው የሚያሳድዷቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍበትም ጎዳና ጠብቀው ይይዙታል። አብዝተውም ገርፎ እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ አደረጉበት። ከዚህም በኋላ ከእርሳቸው ሸሽቶ ወደ ሩቅ ሀገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችን እየተመገበ በዚያ በዋሻ ውስጥ ብዙ ዓመታት ኖረ። ኤጲስቆጶስም ይሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎውና የትሩፋቱን ዜና በተሰማ ጊዜ ከዚህ ወስደው ጠራጊያ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያት ሥርዓት በሹመቱ በጎ አካሄድን ተጓዘ። በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርም በእጆቹ ታላቅ ታምራትን አደረገ። በጎዳናውም አልፎ ሲሄድ የሞተ ሰው አየ። ሌላም አመፀኛ ልቡ የደነደነ በሐሰት ከእርሱ ላይ 400 የወርቅ ዲናር አለኝ፣ ያንን ካልሰጠኝ አላስቀብርህም ብሎ ዘመዶቹን ሲከለክል ነበር። ይህ ቅዱስ የሞተውን ይቀብሩት ተዋቸው ብሎ ብዙ ለመነው። እርሱ ግን አልሰማውም። በዚያም ጊዜ ይህ ቅዱስ ወደ እግዚአብሔር እየጸለየ ማለደ። ያን ጊዜ የሞተው ሰው ተነስቶ ምን ዕዳ እንደሌለበት ተናገረ። ከዚህም በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንዲህ አለው፣ ለምን በሐሰት ተናገርክ? የተሰወረውን የሚያውቅ እግዚአብሔር አትፈራውምን? በዚያም ጊዜ ያ አመፀኛ ሞተ። ከሞት የተነሳው ግን በሰላም ወደ ቤት ገባ። ከዚህም በኋላ ይህ ቅዱስ መርትያኖስ ብዙ ዘመናትን ኖረ። መልካም አገልግሎቱን ፈጽሞ እግዚአብሔር ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን ለፈረስ ንጉሥ ተአምራት ያደረገና ክብር ይግባውና በጌታችን በኢየሱስ ክርስቶስ ያሳመነው የአባ ዳንኤል የዕረፍቱ መታሰቢያ ነው። የእምነቱን ምክንያት እንዲህ ነው። ይህ ንጉሥ ጽኑ የሆነ የሆድ በሽታ ታሞ ነበር። ባለመድኃኒቶችም ሊያድኑት አልቻሉትም። ንጉሡንም ከማዕዱ የሚመግበው አብሮት የሚኖር ስራየኛ ሰው ነበረው። ንጉሡም እንዲህ አለው፣ ያንተ ከእኔ ጋራ መኖር ጥቅሙ ምንድን ነው? ከዚህ በሽታ ካልፈወስከኝ እገድልሃለሁ። ስራኛውም ንጉሥን በተንኮል እንዲህ ብሎ ተናገረው፣ ንጉሥ ወይ የምነግርህን ካደረግህ ከደዌ ትድናለህ። አሁንም ለአባትና እናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራ ትያዘው፣ አባቱም ይረደው፣ በእርሱም ደም ትድናለህ። መሰሪው ይህ ማለቱ ግን እንዲህ ያለ ስራ መስራትን ንጉሥ ይፈራል ወይም ልጁን የሚሰጥ አይገኝም ብሎ አስቦ ነው። ንጉሥን በሚገዛው ሀገር ውስጥ ፈልገው በ1000 የወርቅ ዲናር ሕፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም ሀገር አንድ ልጅ ያላቸው ቡድኖች የሆኑ ባልና ሚስት ነበሩ። እነርሱም ይህ ነገር ሲሰሙ ልጃቸውን ወደ ንጉሥ ወስደው ልጁንም በማልቀስ እኔ በፈጠረኝ እግዚአብሔር ላይ ተማምኛለሁና እርሱም ያድነኛል ይል ነበር። እናቱም አጥብቃ አሰረችው። አባቱም ሊያርደው በንጉሥ ፊት ሽቶሉን መዘዘ። በዚያም ጊዜ ሕፃኑ ዓይኖቹን ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቡ ሲጸልይ ከንፈሮቹን አንቀሳቀሰ። እግዚአብሔርን በንጉሥ ልብ ርኅራኄን አሳደረ። ፈታችሁ ልቀቁት ብሎ አዘዘ። ወደ እርሱም አቅርቦ ዓይኖቹን ወደ ሰማይ በአቀና ጊዜ ምን አልክ? አለው። ጌታዬ ሆይ
ልጅን የሚገፋው ቢኖር አባቱና እናቱ ያድኑታል። ከዚያም የጸና ስራ ቢኖር ንጉሥ ዳኛ ያድነዋል። እኔ ግን ከሁላችሁም እርዳታ ባጣው ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሥም ሰምቶ ራራለት፣ 1000 የወርቅ ዲናርም ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መነኮሱ ዳንኤል ላከለት። እርሱም ወደ ንጉሥ በደረሰ ጊዜ በፊቱ ተአምራትን አድርጎ ክብር ይግባውና በጌታችን በኢየሱስ ክርስቶስ አሳመነው። ከበሽታውም ፈወሰው፣ ከቤተሰቦቹ ጋር አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ትድረሰን ለዘላለሙ አሜን። ህዳር 14 ቀን የሚከበረው ዓመታዊ ቅዱሳን በዓላት አእላፈ 99 ነገደ መላእክት ቅዱስ ይቅርታ ህዳር 14 ቀን የሚከበረው ዓመታዊ ቅዱሳን በዓላት አባ ዳንኤል ገዳማዊ፣ አባ በርትያኖስ ካለ ዘጠራቅያ፣ አባ ዮሐንስ ዘደብረ ቢዘን ኤርትራ፣ ቅድስቲ ደብረ ቆልሞን። ወርሃዊ የቅዱሳን በዓላት አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ናሴት፣ ቅዱስ ፊልጶስ ሐዋርያ ከ72ቱ አርድእት፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ሙሴ መርአዊ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረት ወንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።